የምንገኘው በቡይ ከተማ አስተዳደር የቡይ ዙሪያ ቀበሌ ላይ ነው። እንግዲህ የመቂ ወንዝ ተፋሰስ አካባቢ ላይ መልማት የሚገባቸው የአርሶ አደር ማሳዎች ላይ ተገኝተን የመላው የከተማ አስተዳደራችን አመራሮች እንዲሁም የሰፈር አመራሮችና ባለድርሻ አካላት በተገኙበት የችግኝ ተከላ መርሃ ግብር እያካሄድን እንገኛለን። ደበበ አዳነ እባላለሁ። የቡይ ከተማ አስተዳደር የብልጽግና ፓርቲ ጽሕፈት ቤት ኃላፊና ዋና የመንግስት ተጠሪ ነኝ። ዛሬ በዚህ ቦታ ላይ የተገኘው በ2018 ዓም የአረንጓዴ አሻራ ፕሮግራም ለማስጀመር አጠቃላይ በከተማ የሚሰሩ በክረምቱ በተለይ የሚሰሩ ስራዎች የንቅናቄ በግብርናው ዘርፍ የሚሰሩ የንቅናቄ ስራዎች ለማስጀመርና አረንጓዴ አሻራን ስራ ለማስጀመር ነው የተገኘነው። ጌታቸው ፍቅሩ እባላለሁ። የቡይ ከተማ አስተዳደር ግብርና ጽሕፈት ቤት ኃላፊ ነኝ። ዛሬ የምንገኘው የዚህ የ2018-19 ምርት ዘመን የአረንጓዴ አሻራ ማብሰሪያ ፕሮግራም ላይ ነው። እንደ ከተማ አስተዳደር ጥቅል የከተማው አመራርና የከተማው ማህበረሰብ በተገኙበት እዚህ ማሳ ላይ ዛሬ በእወጃ ጀምረናል ማለት ነውና ከዛሬ በኋላ የዚህ መደበኛው የአረንጓዴ አሻራ የችግኝ ተከላ መርሃ ግብር እየቀጠለ ይሄዳል ማለት ነውና እንደ ጥቅል በከተማ አስተዳደር ደረጃ ይዘን እንተክላለን ብለን በእቅድ ደረጃ ያዝነው 710 ሺህ ችግኝ ነው። በተለያዩ የችግኝ አይነቶች በፍራፍሬ፣ በቡና፣ በደንና ውበት፣ በጥላ እንዲሁም ደግሞ በመኖ ችግኞች እንደ ጥቅል 710 ሺህ ችግኝ እንተክላለን ብለን እንደ እቅድ ይዘናል። እንግዲህ ዘንድሮ የአረንጓዴ አሻራን መርሃ ግብርን ምክንያት በማድረግ እንደ ከተማችን ይህንን ፕሮግራም እውን ለማድረግ በተለያየ መንገድ እያስኬደ እንገኛለን። ለዚህም የሚሆን እንግዲህ የከተማ አስተዳደራችን ዓመቱን ሙሉ እየሰራቸው የመጡ በተለይም ከችግኝ ዝግጅት ጋር ተያይዞ የከተማ አስተዳደሩ የራሱን የቻለ ችግኝ ጣቢያ አለው። ለዚህ የሚያስፈልጉ ግብአቶች እና የሰው ኃይል ምቹ ሁኔታ በመፍጠር ለዘንድሮ የአረንጓዴ አሻራ ስኬታማ ለማድረግ ከ692 ሺህ በላይ የተለያዩ ዝርያ ያላቸው ችግኞች አምርተን አዘጋጅተናል ማለት ነው። ከዚህ ውስጥ ዛሬ የተከላ ፕሮግራሙን እያስኬድን ያለነው የቡና ችግኝን የመትከልና ለቀጣይ የማዘጋጀት ስራ ነው እየተሰራ ያለው ማለት ነውና እንግዲህ በልዩ መንገድ እንደ ሀገርም የቡና ምርትን ለማሳደግና ኤክስፖርት አይተም ከመሆኑ ጋር ተያይዞ ይህንንም አርሶ አደሩ ተጠቃሚ እንዲሆን እንዲሁም ለሀገር ኢኮኖሚም ጭምር አቅም መፍጠር እንዲችል ልዩ ትርጉም ተሰጥቶት እየተመራ ይገኛል። ያንንም ተከትሎ እኛም እንደ ከተማ መስተዳድር የቡና ቅድም ከጠቀስኳቸው 692 ሺህ ውስጥ ወደ 20 ሺህ የሚጠጉ የቡና ችግኞችን አዘጋጅተን በተለያየ መንገድ ፍላጎት ላላቸው አርሶ አደሮች እና ተቋማት ጭምር እያሰራጨን እንገኛለን ማለት ነው። በዚህ ዓመት እንደ ከተማ አስተዳደር ወደ 710 ሺህ ችግኞች ለመትከል በእቅድ ደረጃ ይዘናል። ከነዚህ ውስጥ የተለያዩ መኖን ጨምሮ የደን ዛፍ ችግኞች፣ የፍራፍሬና ሌሎች ችግኞችን ያጠቃለለ በመጠኑ ወደ 710 ሺህ ችግኞች እንተክላለን በሚል በእቅድ ደረጃ ይዘናል። ከዚህ ውስጥ ደግሞ ፍራፍሬ ሊበሉ የሚችሉ ፍራፍሬዎችን ደግሞ ወደ 50 ሺህ የሚሆነው ፍራፍሬ ችግኝ ለመትከል የታሰበ ነው። ከተማ እንደመሆኑ መጠን እያንዳንዱ የከተማ ነዋሪ ባለው መሬት ልክ በጓሮ ሊሆን ይችላል ባለው መሬት ሌሎችም ሰፋ ያለ መሬትም ያላቸው እንደዚሁ እንዲተክሉ በንቅናቄ ይሰራል ማለት ነው። እንግዲህ ዛሬ ቅድም እንዳነሳሁት የማስጀመሪያውን የንቅናቄውን ስራ ነው የጀመርነው። ስንጀምር በዚህ በምንገኝበት ቦታ ላይ የቡና ችግኝ ነው የተከልነው። ዛሬ የተከልነው የቡና ችግኝ በመጠኑ 1 ሄክታር ወይም ደግሞ 4 ጥማድ አካባቢ የሚሸፍን ነው። በዚህ ቦታ ላይ ወደ 2500 የሚሆን የቡና ችግኝ ነው የተከልነው። ዛሬ በዚህ ማሳ ላይ እየተከልን ያለነው የቡና ችግኝ ነው። የቡና ችግኝ በተለየ መልኩ እንደ ሀገርም ትኩረት ተሰጥቶት እየተሰራ ያለው ቡናን በክላስተር የማልማት ኢኒሼቲቭ ነው ያስጀመር ነው ማለት ነውና ይሄ እንግዲህ
አቶ ጎፍታ ተስፋ የሚባል አርሶ አደር ማሳ ነው። በልዩነት በልዩ እንክብካቤ የሚሰራ ስራ ነው የሚሆነው። ጎፍታ ተስፋ ይባላለው። ቡኢ ዙሪያ ቀበሌ ገበሬ ማህበር ልዩ ስሙ ላሳ ነዋሪ ሆንኩኝ። ያው ትብብር አድርጎልኛል። ቡና ችግኝ በነፃ ነው የተሰጠኝ። ያው መጀመሪያ መስኖ የበጋ መስኖ ሰራበት ነበር። መሬቱ ለቡና ምቹ ስለሆነ ያው በተለየ መልኩ ጌታቸው ፍቅሩ የግብርና የከተማው ግብርና ጽሕፈት ቤት ኃላፊ ትብብር እያደረገልኝ ነዳጅም ሆነ ማዳበሪያ ምንም ትብብር እያደረገልኝ አማክሬው ቡና ልተክል አስቤ ያው ዛሬ ተከላ ላይ እንገኛለን። መጠኑ የመሬቱ መጠን 4 ጥማድ ወይም ደግሞ 1 ሄክታር ነው። በዚህ መሬት ላይ የሚተከለው ችግኝ 2500 የቡና ችግኝ ነው ማለት ነውና ይሄ ቦታ የተመረጠበት አንደኛ መሬቱ ለቡና ችግኝ ወይም ደግሞ ቡናን ለማልማት ምቹ የሆነ መሬት ነው። ቀላል አፈር ነው። በተጨማሪም ደግሞ አጠገቡ ላይ ወራጅ ወንዝ ስላለ በየትኛውም ሰዓት ችግኝ ውሃ በሚፈልግበት ሰዓት ውሃ የማጠጣት ስራ፣ ልዩ እንክብካቤ የማድረግ ስራ በትኩረት ይሰራል ማለት ነውና ዘንድሮ አላማ አድርገን ወይም ደግሞ ፕሮግራም ሆነን እየሰራን ያለነው ችግኝ ከመትከል ባሻገር ማጽደቁን በዛው ልክ ክትትል ተደርጎ ያለምንም ብልሽት ወይም ደግሞ ድርቀት ጽድቀቱ ቢቻል እንደውም 100% ለማድረስ ነው የዚህ ማሳ እቅዳችንና የትኛውም ችግር የተተከለ ችግኝ በሌሎች በከብቶች በባዕድ ነገር ሳይበላ ልዩ እንክብካቤ ተደርጎለት ውሃው የሚፈልግበት ሰዓት ውሃ ጠጥቶ ጽድቀቱ 100% እንዲሆን ነው የተፈለገውና በዛ ልክ እንሰራለን ብለን እቅድ አቅደናል ማለት ነው። ይሄ አሁን ዛሬ ላይ የተከልነው ከክረምቱ ከወጣ በኋላ ቡና በባህሪው ጥላ ስለሚፈልግ የጥላ ዛፎች ይተከላሉ፣ እንሰት ይተከላል። በተጨማሪም ደግሞ ለጥላ የሚሆኑ ችግኞች አዘጋጅተናል። እሱ የሚተከል ነው የሚሆነው። በዚህ በመኸር ወቅት ግን መሀል ላይ ችግኙም ገና አሁን የተተከለ ከመሆኑ ጋር ተያይዞ መሬቱ ባዶ ከሚቀር የጥራጥሬ ሰብል ባቄላና ቦሎቄ የመሳሰሉ ሰብሎች መሀል ላይ በኢንተርክሮፕ ይተከላሉ ማለት ነውና ይሄ ደግሞ አንደኛ ለቡናውም መሬቱን በማዳበር ለም እንዲሆን በማድረግ ያግዛሉ። በሁለተኛ ደረጃ ባዶ የሚከርመው መሬት ሌላ ተጨማሪ ጥቅም አርሶ አደሩ ማግኘት ስላለበት ይሄንን ምክር ሀሳብ እየሰጠን እየሰራን ያለ ነው ማለት ነው። በዚህኛው ክረምት ወደ 8 ሄክታር የቡና ችግኞችን እንተክላለን ብለን አቅደናል። ዛሬ እያስኬደን ያለነው ደግሞ የዚሁ እቅድ አካል ሆኖ 1 ሄክታር አካባቢ የሚሆነውን የቡና ችግኝ በዛሬው ዕለት የተከላ ፕሮግራም እያስኬደን ያለነው። ቀሪ 7 ሄክታሮቹ ደግሞ የተለያዩ አርሶ አደሮችና ተቋማት ጭምር ስርጭት በማድረግ የምናስተክልና ጽድቀቱም ደግሞ በሂደት ውጤታማ መሆን እንዲችል በተቻለ መጠን የቅርብ ክትትል እየተደረገ ድጋፍ የሚደረግላቸው ይሆናል ማለት ነውና ዛሬም እንደዚሁ የተዘጋጀውን ችግኝ መንግስት በልዩ ድጎማ ለአርሶ አደሮቻችን ምቹ ሁኔታ ተፈጥሮላቸው ነው የቀረበው ማለት ነውና ከገበያው ዋጋው እጅግ ባነሰ ዋጋ ድጎማ ተደርጎላቸው በአነስተኛ ክፍያ ለማበረታታት ጥረት አድርገናል ማለት ነውና ሌሎች የግብርና ተቋሙ እና ባለሙያው የቅርብ ድጋፍና ክትትል ተደርጎላቸው የተተከሉት ችግኞች ጸድቀው ቀጣይ ፍሬ አፍርተው ደግሞ የሚፈለገው ግብ ላይ ለመድረስ እንዲችሉ የቅርብ ክትትል የምናደርግላቸው ነው የሚሆነውና ይህንን ለመግለጽ ነው። ከዛ ውጪ መላ ከተማ አስተዳደራችን ማህበረሰብ በመጪው የክረምት ወቅት ይህንኑ ዓላማ ለማሳካት ሁሉም ርብርብ እንዲያደርግ በአረንጓዴ አሻራ መርሃ ግብር ላይ እንዲሳተፍ በግቢው እንዲሁም ደግሞ የጋራ በሚያደርጉ ቦታዎቻችን ላይ የተለያዩ ዝርያ ያላቸው ችግኞች ከተማ አስተዳደሩ ያዘጋጀ ስለሆነ ይህንኑ በመውሰድ እንዲተክል ለራሱም ለከተማውም ጭምር የአረንጓዴ ሽፋናችንና አጠቃላይ ከግብርና ትራንስፎርሜሽን ተግባራቶች ጋር የተያዘውን ግብ ለማሳካት በቅርበት እንዲያግዘን መልእክት ማስተላለፍ እፈልጋለሁ። ቡና እንደሚታወቀው እንግዲህ ለሀገራችን የኤክስፖርት ምርት እንደመሆኑ መጠን ማህበረሰቡ በዚህ መልኩ አርሶ አደሩ በተለይ በከተማ አስተዳደራችን ስር የሚገኙ 2 ቀበሌዎች ስላሉ እነዚህ ደግሞ በተለይ ቡኢ ዙሪያ የቡና ፖቴንሻል ነው። ከዚህም የተነሳ ዛሬ ይህን ችግኝ ስንተክል ምክንያት አለው ማለት ነው። ስለዚህ አርሶ አደሩ ባለው ማሳ ላይ
ሌሎችም ለኢኮኖሚያዊ ፋይዳ ያላቸው ፍራፍሬዎችን በመትከል እንዲነሳሳ አመራሩ የከተማውን አመራር ይዘን በዚህ መልኩ የንቅናቄውን ስራ ስንሰራ ይሄን ታሳቢ ያደረገ እንደሆነ መታሰብ ይኖርበታል። ስለዚህ ይሄን ተከትሎ ሁሉም የከተማችን ነዋሪ ወጣቶች፣ ሴቶች በአደረጃጀታቸው አጠቃላይ ማህበረሰቡ ባለው መሬት ሁሉ እነዚህ ችግኞች በመትከል የንቅናቄውን ስራ ማገዝ አለበት። አሁን ያለው አጠቃላይ የአየር ንብረት ለውጥ ሊቋቋሙ የሚችሉ ስራዎች ሁሉም በጋራ ሲሰራ የራሱን ኃላፊነት ሲወጣ ነውና ይሄ ሁሉም አጠናክሮ እንዲቀጥል በዚህ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። መጀመሪያ የበጋ መስኖ ስንዴ ተጠቀሙበት ነበር። አሁን ግን ያው ቡና ሀገራችን ውስጥ ያው ምርጥ ስለሆነ ቡና አስቤው ቡና ተክየዋለሁ።